ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ይሄ ነገር በጣም እየተደጋገመ ነው። ምን እንደሆነ እስቲ ይሄንን ቪዲዮ የምትለቁ እንዲህ አይነት ቪዲዮዎችን የምትለቁ አካላቶች ምን እንደሆነ ገልጻችሁ ብትጽፉና ለሰው ብታደርሱ የተሻለ ነው። ካልሆነ ደግሞ እንዲህ አይነት ቪዲዮዎችን አለመልቀቅ ወይም ደግሞ አለመቅረጽ ነው። ምንድነው አሁን ለምሳሌ እየተደረገ ያለው? ለምን አስፈለገ ያኛው መሳሪያ? እውነት ከበሮ ጠፍቶ ነው? በከበሮ ምትክ ነው እንግዲህ እያየን ያለ ነው። ከበሮ ጠፍቶ ነው ወይ ያስ እየተደረገ ያለው? ሁለተኛ ጽናጽሉ ራሱ አጣጣላቸው እየተመለከትን ነው። ምን አይነት ነው? ምንድነው? ይሄንን ነገር ምን አይነት ስርዓት እንደሆነ ለምን ይሄንን ነገር እንደምትተገብሩ ግልጽ እያደረጋችሁ ተናገሩ። እንግዲህ ከስርዓተ ቤተክርስቲያን አንጻር ሲታይ እንዲህ አይነት ስርዓት ቤተክርስቲያኒቷ የላትም፣ ያላትም አይመስለኝም። በእርግጠኝነት ማለት ነው የላትም። እንዲህ አይነት ስርዓት ተመልክተንም አናቅም። እንግዲህ ከበሮ ስለሌለ ነው ወይ እየተደረገው ያለው ወይ ስለምንድን ነው? እንግዲህ በከበሮ ምትክ ነው ይሄንን እያደረጉ የምንመለከተው። ይሄ ነገር ትክክል አይደለም። ለምን ከዚህ አንጻር ለምን እንደሚደረግም ደግሞ ግልጽ እያደረጋችሁ ብትለቁ ሰውን ባታደናገሩ፣ ካልሆነ ደግሞ እንዲህ አይነት ስርዓት የጎደላቸውን ነገሮች ወደ ሚዲያ ባታመጡ የተሻለ ነው የሚል እምነት አለኝ። እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገታቸው። ንግግሮች በጣም መልካም ናቸው። አንድ ሀገር የተለያየ ሃይማኖት መከባበር እንዳለ ሆኖ ግን እስልምና ከኦርቶዶክሱ ጋር ከፕሮቴስታንቱ ጋር የትኛውም ቤተ እምነት የተለያየ አስተምሮናል። የተለያየ የነገረ ድህነት አስተምሮ አለው። ብራዘር እዚህ ሶሻል ሚዲያ ላይ የመጡ ዕቅበተ እምነት ላይ የሚሰሩ በተለይ ዲቤት የሚያደርጉ ስለ መጽሐፍ ቅዱስ የሚያውቁ ስለ ቁርአን የሚያውቁትን ሰዎች ማን ወከላችሁ ብለን መናገር የለብም። አባት ባላቸው ሰዓትና ጊዜ ወጣቱ እንዲድን እያደረጉ ነው። ወጣቱ መጽሐፍ ቅዱስ እንዲያነብ እያደረጉ ነው። ወጣቱ እምነቱን እንዲያውቅ እያደረጉ ነውና በዚህ መልኩ ባታቀላቸው ደስ ይለኛል። ከምሬ ይመለ በዚህ መልኩ ባታሽቃብጥ ከምሬ ይመለ ሪድም ነገር በእስልምናው በኦርቶዶክሱ በፕሮቴስታንቱም አሉ። ጥሩ ነው። በቃ መወያየቱ ጥሩ ነው። ቤተክርስቲያን ወከለቻቸው ማልወከለቻቸው እንዲሁም በጣም ጥሩ ትምህርት እየሰጡ በርካቶች እንዲድኑ እያደረጉ ነውና አንዳንዴ በልክ ቢሆን ማሽቃበጡም ቢሆን ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛልን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ኦኬ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብላ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብላ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባል ማን ብላ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም እንግዲህ የሰርግህም አንደኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ እንደዚህ ለመናገር በቃ ማለት ነው። ለምንድነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትላንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ
የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ፣ ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባህ ነገር ባልተረዳው ነገር ሀሳብ ሰጥተሃልና ወንድሜ እሸት ወይ ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሀሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩት ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲህ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያለ አግባብ እንዲህ ተናግሯል ብላችሁ የምትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ? እናንተ። እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁና አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ፣ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሳብ አስተያየት ሰጥተሃልና ንግግርህን ደግመህ ብታጤነው ደስ ይለኛል። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ? ዝም ቢሉ በቃ መናገር ስለተቻለ ብቻ መናገር ተገቢ አይደለም። እሸቱ ዛሬ ባትናገር በቀረብህ ኖሮ አይነው ጥሩ ልብ አለ። መስጊድ ቢጠራ፣ እስላም ቢጠራ፣ ክርስቲያን ቢጠራ፣ አባቶች ቢጠሩ፣ ገዳማውያን ቢጠሩ ሁሉንም የማድረግ ልብ ጥሩ ነው። እግዚአብሔር ያዝልቅልህ። ያ ማለት ግን በዛ ውለታ ምክንያት አንተ አራግበህ አጨብጭበህ ትኖራለህ ማለት አይደለም። ከታላቅ ይቅርታ ጋር ዛሬ ባትናገር አፍን በዘጋው ይሻል ነበር። በማታውቀው ጉዳይ ነው ዝም ብለህ የተናገረው። አንተ ሚዜ አደረግ አላደረግ፣ አንተ ጓደኛ አላደረግ አላደረግ፣ ያ ያንተ ጉዳይ ነው። እኛ ከምናወራው ጋር ፍጹም አይገናኝም። ፍጹም እኛ የምናወራው በጠራራ ፀሐይ ወንድማችንን ከነነፍሱ ሊበሉት ለተዘጋጁት ሰዎች ነው። ሕግ ይፋረደን እያሉ በጀርባ ግን ሌላ ነገር እያደረጉ ነው። ስለዚህ ዝም በል፣ አትናገር፣ ይቅርብህ። ይሄ ህይወት ነው። ሰው ሰብስቦ እንደምትቀልድበት ጆክ አይደለም። ብለህ ተነስተህ የምትቀልደው ጆክ አይደለም። ዛሬ ባልተናገርክ በቀረብህ ኖሮ ሌላ ጊዜ ግን ምንም አትበል። እውነትን መናገር ካልቻልክ ዝም በል። የሰው ልብ አታድም። በሰው ህይወት ቁማር አትጫወት። ነገር አማረልኝ ብለህ የተናገርከው ንግግር ዋጋ ያስከፍላል።
እርግጠኛም ነኝ ዋጋ የምትከፍልበት ይመስለኛል። አድረህ ውለህ የሰራኸው ስህተት ዋጋ ያስከፍላል። እስኪ ዞር ብለህ የተናገርከውን ደግመህ ስማው። ለማንኛውም እንደኔ ዛሬ ባትናገር ይሻላል። ዝም ገልጨዋል። ፊቴ ቆሽሾ ቫዝሊን ብቀባው ማጨቄት ነው ትርፉ። ያልተወለወለን ቤት ብጠርገው ያልተጠረገን ቤት ብትወለውለው መጨረሻው ጭቃውን ማደባበስ። ጭቃውን የምትደባብሱ ሰዎች አላችሁ እና አፍራለሁ በጣም። ዳን መሆን መቻል ይጠበቅበታል አይደለ እንጂ ጥሩ ነገር እኔ አይቼ ምናምን እንደዚህ ሼኪና አባ የተቃቀፉበትን ፎቶ አምጥቼ ተዋህዶ ያለበት እስላም ክርስቲያኑ ምናምን ማለት አቅተኝ። በጣም ቀላል ነው። እሺ በጣም አሪፍና ቀላል ነገር ግን እሱም በመተንፈስ ብቻ ለውጥ አልመጣም። ነጯን እውነቷን ይሄ ጎድሏል፣ ይሄ ነገር ተጋርዷል በመባል መስተካከል ያለባቸው በጣም ብዙ ነገሮች አሉ። እኔ እኮ የሚገርመኝ ነገር በጣም ደግሞ እየገረሙኝ ያሉት የህግ ባለሙያዎች ናቸው። በጣም በቃ እናንተን የህግ እውቀት ሳላደንቅ አላልፍም። ለኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ሲሆን እፍፍ ብላችሁ አፈሩን አጸዳርታችሁ አቧራውን አራግፋችሁ አንቀጽ ጠቅሳችሁ ይዛችሁ ትመጣላችሁ። ለሌላው ሲሆን ግን እናንተን ጎትቶ ማውጣት ከጉድጓድ ውስጥ በጣም ከባድ ነው። ልክ እንደ አይጥ በጣም የሚገርም ጉሮኖ ነው ያላችሁ። እዛ ውስጥ ተወሽቃችሁ ነው የምትከርሙት ስለምትፈሩ ማለት። ቤተክርስቲያን ግን ትመቻለች የሆነ ለመግረፍ የሆነ ነገር ለማለት ትመጡና ባላጣራችሁትና ባላወቃችሁት አንቀጽ 72 ምናምን ንዑስ አንቀጽ እንደዚህ ምናምን እንደዚህ ይላል። ቀቅለ ነው የምትበላው። አይሆንም ይሄ በቃ ለምን አክት የምታረግ መኪና ምናምን እያሽከረከርክ ምናምን የሆነች ፓርኪንግ ላይ ቆም የምታረግና እዚህ ሚዲያ ላይ ቲክቶክ ላይ ወጣችሁ ጸብ የምታጭሩ ምናምን አቦ በሰላም እንኑርበት ምናምን ትላለህ። አንተ እኮ ጥሬ ስጋ ጓደኛ ልትጋብዘው እየሄድክ ነው ወይ ሊጋብዝህ እየሄድክ ነው። ኧረ እባክህ በሽሮ ሚዛንም እያሰብክ እንጂ ወረድ ብለህ ከመኪናው ውረድ። ግድ የለም መሪ ባሽከረከረ ምናምን አይደለም የሆነ የቲክቶክ ምናምን የሀሳብ ፔኔትሬሽን የሚመጣው ማለት። ጥናት አድርጉ፣ ግድ የላችሁም። በተለይ ኢንፍሉዌንሻሎች እኔ ጥናት አድርጉ ከመናገራችሁ በፊት ዙሪያ ገቡን በደንብ ይዩት፣ በደንብ መርምሩ። እንዴ ሰው እንዴት ነው ፊት ለፊቱ 672 ማስረጃ ቁጭ ብሎለት 2 ማስረጃ ብቻ ይዞ ነጥቆ መጥቶ ህግና አንቀጽ ጠቃቅሶ የሚያወራው? እና ፕሊስ እኔ እግዚአብሔር በሚያውቀው ከእውነቴ አይችን ታክል ፈቀቅ አልን። የግድ ማንነታችንን የተማርነውን ምናምን አምጥተ መንገራ የግድ ዲግሪያችንና ማስተርሳችንን ማስቆጠር አለብን። ያን ካላስቆጠርን ቲክቶክ ላይ ስለተገኘን ብቻ ደናቁርት ነን። እንደዛ ተደርጎ ነው የሚቆጠረው። እንደዛ አድርጋችሁ ነው የምታስቡት እናንተ። ቢሆነ ከቲያትር በተረፋችሁ ጊዜ የሆነ የቃረማችኋት ዲግሪ ብቻ ቫልዩ አላት። እንደዛ ነው የምታስቡት። እኔ በጣም ነው የሚገርመኝ። በቃ ቲክቶክ ላይ ተገኝቶ በመናገር ብቻ ማነስ፣ ቲክቶክ ላይ ተገኝቶ ስለተጮኸ ብቻ ይሄ ደንቆሮ ስብስብ ነው ብሎ መቁጠር ነውር ነው። ቅድም ተናግሬዋለሁ። ስናጅባችሁ ታደንቁናላችሁ። በጣም የሚገርመው ማለት ነው ስለሰራችሁት መልካም ስራ መቼም ሪኮግኒሽን ነፍገን አናውቅ። ካሜራችንን ስልካችንን ይዘን እየተንጦለጠልን ወደ ያላችሁበት ነው። ካላችሁበት ሀገርም ስትገቡ ኤርፖርት ድረስ መተን የምንቀበል ሰዎች ነው። ልክ እዚህ ጋር ደግሞ ተመቶ ስለ ሃይማኖት ሲቆም ለእናንተ ፕላትፎርም ስላልተመቸ ብቻ ትመጡና እንደዚህ የምታቀረኑም ከሆነ በጣም ከባድ፣ በጣም ነው የሚያሳዝን። ቁጭ ስትሉ እፎይሌ እኮ ሞት ተሞክሮበታል። ይሄ ነው አይምሯችሁ ውስጥ መመላለስ ያለበት። እንቅልፍ ሊነሳን ይገባል እኮ። ትክክል አይደለም እኮ እንዴ! እኔ እኮ እግዚአብሔር ምስክሬ ነው። ይሄ ማህተም ዛሬ ላይ አይደል ገመድ ሆኖ አንቆ ይግደለኝ። ስለ እውነት ነው የምናገር። እንደ ውሻ እየጎተቱ ወሰዷቸው። ይሄ ነው ይቅርታ፣ ይሄ ነው ሰላም፣ ይሄ ነው ዘላቂ ፍቅር መፍጠር ማለት ይሄ አይደለም። ትክክሉ ነጩን ተነጋግረን መተራረም፣ ሁሉ ነገር ወደ ጦርነት አይሄድ። በነገራችሁ ላይ እንደዛ ያሰባችሁ አባቶችም እንደዛ ያሰባችሁ ታላላቅ የሀገራችን ሰዎችም የዚህ እስካሁኑ ንግግሬ መድፊያ ይሄ አሁን የማወራው ነገር
ስለ ጦርነት፣ ስለ መተላለቅ፣ ስለ መጫረስ አላወራንም። ስፔሻሊ ኦርቶዶክሶች አላወራንም። በጣም ነው የምንጸየፈው። አድርገነውም አናውቅ፣ ልናደርገውም ፍላጎት የለን። እውነትን ግን ተነጋግሮ የመሸበት ማደር፣ በዚህ ግን እናምናለን። አይናችን እያየ እፎይ እንዲገደል አንፈልግ። እንዴ በሳውዲና በኢራቅ ያየነው ሰው ተገሎ ምናምን አስክሬን ተይዞ ምናምን እንደዚህ እንዲሽከረከሩ ምናምን እድል ልንሰጥ ነው እንዴ? አንሰጥም። እንደዚህ አይነት እድል እንዴ! ይሄ ቀድሞ መናገር በራሱ እስልምና መከላከል ነው። ለኔ ምን ብዬ እኮ ነው። ይሄ የመልመጥመጥ ህይወት መብቃት መቻል አለበት። እግዚአብሔር ይቅር ይበለን። በቤቱ ሆነን በአማናዊ በክርስቶስ ደም ተዋሽተን ዕለት ዕለት በምታበረው የቤተ ክርስቲያን ጉልላት ነፍሳችንንና ስጋችንን እያኖርን ነገር ግን ክርስቶስ እየተሰደበ ክርስቶሳውያን እየተሳደዱ ሃይምናም ተዋዶ ያለበት እስላም ክርስቲያን አገርኩት በየትኛው መንገድ ከወንድሞቻችን ጎን እንቆማለን። በስነ ስርዓት በህግ መጠየቅ ቢኖር ምንም አይመስለንም። እሺ ብለን እንቀበላለን። ባይዘው አንገታችንን ደፍተን ደስ ብሎ እንቀበላለን። ሁሉም ቢጠይቅ ስለ አድህኖ የቀደደ ሰውዬ መሃል አያት ላይ በጣም ደስ ብሎ በመንግስት ኃይሎች ጭምር ጥበቃ እየተደረገለት እየኖረ እፎይን እገላለሁ ብለህ ስትነሳ አንሰማ ልትታረም ይገባል። ስለዚህ በዚሁ ሀሳባችን እንቀጥላለን። ማንም ማውራት ማንም መንጫጫት ይችላል። ፈቀቅ የምናደርገው እውነት የለንም። ሁልጊዜ እናገራለሁ። ትግላችን ከእውነት ጋርና ከእውነት ጋር ብቻ። ይሄ ሆዱን በሰጋቱራ ለሚሞላ ሰው ብለን ወደኋላ የምናዘገየው ነገር የለም። እንናገራለን፣ እስከ ጥግ እንሞግታለን። እኔ ማንም ይሁን ማንም ባይዘዌ ሌላው አይደለም ቤተ ክህነት እንኳን መግለጫ አውጥቶ በዚህ ጉዳይ እውነቱን ቢያስክድ አልቀበል። ሐላስ በቃ የኔ አቋም አልቀበልም። በቃ እውነትን የሚጋርድ ነገር የመቀበል ፍላጎት የለኝ። እውነት ካልሆነ በታዛዥነት እውነት ሆኖ በታዛዥነት ነገሮችን በማየት በተለየ የመሪነት ጥበብ የመጣ ነገር ካለ ዝቅ እንደተለመደ መከባበሩ መፋቀሩ ግን ክርስቶስ ላይ እንድንደራደርበት አያደርገን። በፍጹም አይቻልም። እሱ ገና ለገና መቻቻል መፋቀር እሱ አለ። እንደዛ መከባበሩ ምናምን አለ። ስለዛ በቃ ኢየሱስ የእግዚአብሔር ልጅ አይደለም ምናምን ቢሉም በቃ እንዲሁ ይወርድ እስቲ ተዋቸው አንልም። እንደዛ አንልም። መከባበሩ ምናምን መቻቻሉ ስላለ ኢየሱስ የእግዚአብሔር ልጅ አይደለም ብሎ አንድ ሙስሊም ወጥቶ ቢናገር በቃ ይበር ችግር የለም እንቻለው በእኛ ይለፍ አንልም። እንደዛ አይቻልም። እሺ የምናልፋቸው ነገሮች አሉ፣ የማናልፋቸው ነገሮች አሉ። የምንሞትለት ነገር አለ፣ የማንሞትለት ደግሞ ነገር አለ። በማንሞትለት ነገር ዝም ብለን ራሳችን ሄደን እንትን አናደርግም። የምንሞትለት ነገር ግን አለ። ጌታችን እንሞትለታለን። ኢየሱስ የእግዚአብሔር ልጅ አይደለም ቢል ስህተት ነህ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እንላለን። እንዲህ ብለህ መስዋዕት ሰማዕትነት ቢመጣ ራሱ ይቆጠርልሃል። እንዲህ በማለት ከሆነ የሚመጣብህ ማለት ነው። ግን ዝም ብሎ በሆነ ባሉ ነው። ግን ዝም ብለን የሆነ ኳረድ ውስጥ አንገባም። በሆነ ባሉ ጭቅጭቅ ውስጥ ግን አንገባም። በቃ ይሄኛው ግን ክርስቶስ ላይ ግን አንደራደርም። አምላካችን ነው፣ ጌታችን ነው። የእግዚአብሔር ልጅ የሚለው ትምህርታችን ኢየሱስ ጌታ አይደለም የሚል ካለ ኢየሱስ ጌታ አይደለም የሚል ካለ ይሄን አንደራደርም። እኛ አይ ስህተት ነው እንላለን። ቦልድሊ በግልጽ ስትሬት ፎርዋርድ ይሄ ስህተት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለም የሚያሸንፍ ማን ነው ተብሎ ተነግሮን፣ እንዲህ ተብሎ ተነግሮን፣ አብና ወልድን የሚክድ እርሱ የክርስቶስ ተቃዋሚ ነው ተብሎ በግልጽ ተነግሮን፣ አሁን እንደዚህ ሲሉ የምናመቻች ከሆነ እኛ በጣም አደጋ ውስጥ ያለ ነው ማለት ነው። ስለዛ ስንመልስ አታክ አናደርግም። እነሱን ሰዎቹን ሙስሊም ወንድሞቻችንን አታክ አናደርጋቸው፣ ግን ስህተት ናቸው። ኢየሱስ የእግዚአብሔር ልጅ ነው የሚለውን ግን ቦልድሊ እንናገራለን። ኢየሱስ እርሱ የማን ልጅ ነው? ኢየሱስ እርሱ መሲህ ነው፣ ክርስቶስ ነው፣ ግን የሕያው እግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ስለዛ በቁርአኑ ላይ አላህ ያጥፋቸውም ምንም ቢልም በፍጹም ንቅንቅ የማይል አለት የሆነ እውነት ኢየሱስ የእግዚአብሔር ልጅ ነው የሚለው ስለ እሱ በጣም መታወቅ አለበት ጋይስ።
አሁን ሁለቱን ማመጣጠን አለብን። አንደኛው የሰውን እምነት በጣም እየቀለድንበት ሰዎችን አታክ ወደ ማድረግ መግባት የለብንም። ይህንን የኔ አፕሮች ያ ነው። በቃ እኔ ብቻ ሳይሆን በክርስትናው አፕሮች ፕሪንስፕላችን ሰዎችን ማብሸቅ የለብንም። በጣም መጠንቀቅ አለብን። ግን ያው ስሜታዊ ስለምንሆን በጣም ይሄ ማብሸቅ ነገርኛ ላይ ሲመጣብን ሲያበሽኩን ጌታችንን ሲሳደቡብን አምላካችንን ሲሳደቡብን ምን የእናንተ ይኸው ባይሆን የራሳችሁ መጽሐፍ ላይ እንደዚህ ይሌለ እንደ እያልን አሁን ተለያዩ ሰዎች በጣም በስፋት እንደዚህ ያደርጉ የለ እንግዲህ ከመጣው አንጻር በቃ እንደዛ አይደለም። ግን ያንን እንይዝና ግን ደግሞ በጣም ለጠጠ ነው ግን እንዳይበሽቁ ብለን ግን የኢየሱስን የእግዚአብሔር ልጅነት ጸጥ የኢየሱስን አምላክነት የኢየሱስን ጌትነቱን የስላሴና የአምላካችን የእግዚአብሔርን ስሉስ አካልነት ጸጥ ምናምን ልንል ግን አንችልም። ስለዛ የሆነ አንደኛውን ጫፍ ብቻ ሳንለጠጥ እንደዚህ መካከል ላይ ሆነን በዚህ መልኩ ነው ማስቀመጥ ያለብን ብዬ አስባለሁ። ለአልተወሰነ ጊዜ እነ እፎይ ወንድሞቻችን ላይቭ አይገቡም። ስለዚህ እንደ አጠቃላይ መረጃውን ጠቅለል ያሉትን ነገሮች ግን እያደረስን በየቀኑ እንቀጥላለን። ከትላንት እስከ ዛሬ ባለፉት 24 ሰዓት ውስጥ እነ እፎይ ወንድሞቻችን ፍጹም ደህና ናቸው። ፍጹም ደህና ናቸው። በየተለያየ ቦታ ያተያዘ ምናምን ብለው የሚያራግቡ ሰዎች አሉ። ለማዘናጋት ስተት ነው። እነ እፎይ እጅግ በጣም ሰላማቸው ተጠብቆ ደህና ናቸው። ስጋቶች በጣም አሉ። ነገር ግን እግዚአብሔር አምላክ እሱ ጥላ ከለላ ሆኗቸው ወንድሞቻችን በጣም ሰላም ናቸው። ይህን እንድታውቁ እንፈልጋለን በመጀመሪያ ደረጃ። በሁለተኛ ደረጃ ከነ እፎይ ጋር በተያያዘ የነ እፎይን ፕሮፋይል ፒክቸር ምስል ተጠቅማቸዋል ተብለው እንዲሁም እኔ እፎይ ነኝ ብላችኋል በሚል በዛቻና በማስፈራሪያ ጭምር ህግ ከያዘ ያዛቸው ካልያዛቸው እኛ እዛው ትምህርት ቤት ውስጥ ያለን ማህበረሰብ እንቀጣቸዋለን ተብሎ ሁለት ሸክም፣ አንደኛው እንግዲህ እንደዚህ አይነት ዛቻ ማስፈራሪያ፣ ሁለተኛው ደግሞ እንግዲህ ለእስር ተዳርገዋል። 5 እህቶቻችን ናቸው አጋሮ ከተማ ላይ ይሄ ነገር ደርሷል። ስለዚህ በጣም እናዝናለን። በእስርና በእንግልት ግን የሚቆም ክርስትና የለም። የሚቆም ክርስትና የለም። አስሮ በማፈን የሚመጣ የኋላ ጉዞ አይኖርም።